ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያም ተጀምሯል። በቅድሚያም አርዕስተ ዜናዎች። በኒውክሌር ልማት ውስጥ የባለድርሻ አካላት ተሳትፎና ትብብርን እያጠናከረ መሆኑን የኢትዮጵያ ኒውክሌር ኃይል ኮሚሽን አስታወቀ። የኢትዮጵያም የዲጂታል ዲፕሎማሲ ሂደት ስኬትን የሚያሳይ ፊልም በአድዋ ድል መታሰቢያ ተመረቀ። ከውጭ ኢራን በሆርሙዝ ጉዳይ ከኦማን ጋር ለመስማማት የመጨረሻ ምዕራፍ ላይ ለመድረስ መቃረቧን አስታወቀች። ከዜናዎቹ ጋር አሸናፊ እንዳለነኝ አብራችሁን ቆዩ። መንግስት በኢትዮጵያ ከተሞች የሚስተዋለውን የመኖሪያ ቤት አቅርቦት እጥረት ለማሻሻል የተለያዩ አማራጮችን ተግባራዊ እያደረገ ይገኛል። በሀገር አቀፍ ደረጃ የቤት ፋይናንስን ጨምሮ ሌሎች ተያያዥ ጉዳዮችን የያዘ የቤት ልማት ፖሊሲ በቅርብ ጸድቆ ወደ ስራ ገብቷል። መቅደስ እንዳለ ተጨማሪውን አዘጋጅታለች። በኢትዮጵያ ከተሞች በፍጥነት እያደጉና የህዝብ ቁጥራቸውን በከፍተኛ ሁኔታ እየጨመረ ይገኛል። ዋና ከተማው አዲስ አበባን ጨምሮ ሌሎች ከተሞች የተሻለ ስራና ኑሮ ፍለጋ በየቀኑ ከየአቅጣጫው የሚመጣውን ህዝብ እያስተናገዱ ነው። ሆኖም ይህ ፈጣን የህዝብ ፍሰት ከቤት አቅርቦት ጋር ሊመጣጠን አልቻለም። በኢትዮጵያ የዜጎችን የመኖሪያ ቤት ፍላጎት ለማሟላት የተለያዩ ስልቶች ተግባራዊ እየተደረጉ ቢሆንም የተጀመሩ አዳዲስ ቴክኖሎጂዎችን ማስፋፋትና የተጠና የቤት ፋይናንስ ስርዓትን መዘርጋት ያስፈልጋል። አሁን ብዙ ጊዜ የጋራ መኖሪያ ቤቶችን ስናየው 20 ዓመት፣ 14 ዓመት፣ 15 ዓመት የፈጀበት ሂደት አለ። ያ ምንድነው? ከኮንስትራክሽን ማኔጅመንት ችግርም ያለ ነው። ኮንስትራክሽን ይጀመራል፣ ይጓተታል። አሁን ግን በቅርቡ የምናየው በዚህ ካሳንቺስም ሆነ በፕራይም ኦፊስ ኢኒሼቲቭን በተሰሩ ቤቶች ስናይ በ3 ወር ሚኒመም 180 ቀን በ6 ወር የሚያልቁ ቤቶች መኖሩ አንደኛ በፍጥነት በመኖሩ ለነዋሪው ቶሎ ተደራሽ መሆን ይችላል። ሁለተኛ ከኳሊቲም አንጻር የተሻለ እየሆነ የመጣበት ሂደት አለ። ሁለተኛና መሰረታዊ ነገሩ ደግሞ የቤት አቅርቦት ፋይናንሱ ነው። የቤቶች ፋይናንስ የሚያደርግ ባንክ መቋቋም አለበት የሚል አንዱ ትልቁ ሪኮሜንዴሽን ነው። የቤት እጥረትን ለመፍታት በሀገር አቀፍ ደረጃ የቤት ፋይናንስን ጨምሮ ሌሎች ተያያዥ ጉዳዮችን የያዘ የቤት ልማት ፖሊሲ በቅርብ ጸድቆ ወደ ስራ መገባቱን የከተማና መሰረተ ልማት ሚኒስቴር ገልጿል። የቤት ልማት ፖሊሲው በዋናነት የቤት ፋይናንስን የተመለከተ ጉዳይ ነው የመጀመሪያው። ሁለተኛው የመሬት አቅርቦትን የተመለከተ ነው። መሬት እንዴት ይቅረብ የሚለው ነው። ሶስተኛው ፋይናንስ ካለ መሬት ካለ እንዴት ነው የምንገነባው? በለመድ ነው በኮንቬንሽናል ወይ ነው ወይ የሚለውን የሚፈታልን ቴክኖሎጂ ላይ ቤዝ የሚያደርግ ነው። አራተኛው ቤቶች ስንገነባ አቅምን ያገናዘበ መሆን አለበት፣ የህብረተሰቡን አቅምን ያገናዘበ መሆን አለበት የሚሉት ነጥቦች የያዘ ነው። አምስተኛው ደግሞ ሁሉንም አቅሞች መጠቀም። ከዚህ በፊት መንግስት ብቻ ነበር በዋናነት ቤት መገንባት አለበት የሚባለው። አሁን ግን መንግስትም ፕራይቬት ሴክተሩም ኢንዲቪጁዋልስም መገንባት አለባቸው የሚሉ ኮንሴፕቶች የተቀመጡበት ነው። በፖሊሲው መሰረት ለዜጎች የቤት ባለቤት መሆን ብቸኛው አማራጭ እንዳልሆነና የቤት ኪራይ አማራጭ ላይም በስፋት እየተሰራ እንደሆነ ተገልጿል። አቅሙ ለሌላቸው ሰዎች መንግስት በጀት እየያዘም በራሱ በጀትም የኪራይ ቤቶችን የሚገነባበት ከዚህ በፒፒፒም ከሚገነቡት የተወሰኑት ወደ ኪራይ ቤት የሚሄዱት ምክንያቱም ኦን አርጉ ክፈሉ ቢባል ባለው ዋጋ ሰዎች ላይ ከፍሉ ስለሚችሉ ኦፕሽኑን መፍጠር አለብን ብለን የኪራይ አማራጭም ራሱን ችሎ የመጣ ነው። በአሁኑ ወቅት የቤት ልማት ፖሊሲውን ተንተርሶ በኢትዮጵያ እየተገነቡ ያሉ ዘመናዊ የመኖሪያ መንደሮች፣ ስማርት ሲቲዎችና የአቅመ ደካሞች ቤት እድሳት ንቅናቄዎች የዜጎችን የቤት ፍላጎት ለማሟላት እየተከናወኑ ያሉ እንቅስቃሴዎች ናቸው። በኦሮሚያ ክልል የተጀመረው የሀሮሜ መንደር ፕሮጀክት ዘመናዊ የገጠር ሽግግርን እያፋጠነ ነው። በሀሮሜ መንደር የሚኖሩ አርሶ አደሮች ዘመናዊነትን በመላበስ ማህበራዊ ትስስራቸው እየተሻሻለ መጥቷል። ሐምራዊት ብርሃኑ
በኢትዮጵያ ገጠራማ አካባቢዎች የህዝቡን የዕለት ተዕለት ኑሮ ኢኮኖሚያዊና ማህበራዊ አገልግሎቶችን በከፍተኛ ደረጃ የሚጎዳው የመሰረተ ልማት አለመሟላትና ዝቅተኛ መሆን ነው። ማህበረሰቡ በአቅራቢያው የመንገድና የትራንስፖርት፣ የንጹህ መጠጥ ውሃ፣ የኤሌክትሪክና የኃይል አቅርቦት፣ የቴሌኮሙኒኬሽንና የዲጂታል አገልግሎቶችን ተደራሽ ባለመሆኑ የገጠሩን አካባቢ ማህበራዊና ኢኮኖሚያዊ እድገት እንዲጓተት አድርጓል። የኦሮሚያ ክልል መንግስትም በክልሉ ያለውን ምርትና የተፈጥሮ ሀብት ወደ ኢኮኖሚ ጥቅም ለመቀየር የሚያስችለውንና የገጠር ሽግግርን እውን የሚያደርገውን የሀሮሜ ፕሮጀክት በስራ ላይ በማዋል አርሶ አደሩ ተጠቃሚ እንዲሆን እያስቻለ ነው። በፊት የነበረን ኑሮ ያው ተበታትነን የተለያየ አካባቢ ላይ ስንኖር ነበር። በክረምት ጊዜም በቃ መንገድ የለም፣ ንጹህ ውሃም አይገኝም። በጣም አስቸጋሪ ሁኔታ ነበረ። አሁን ግን ያው መብራትም ገብቶልናል፣ ውሃም አስገብቶልናል። ውስጥ ለውስጥ መንገድም ተሰርቶልናል። ይህ ደግሞ በአዳማ ከተማ የአሮሬቲ ወረዳ የዋቄ ሚያ የአርሶ አደሮች መንደር ነው። በመንደሩ አስፈላጊ የሆኑ መሰረተ ልማቶች በመሟላታቸው አርሶ አደሩ በፊት ከነበረበት ችግር እፎይ ብሏል። ታናንዱረት ወንታ ከናቲ ሲነገሬ ማናከናቲ ሲንቃምኑ ቱሬ ከዚህ በፊት እንዲህ አይነት ቤት የለንም ነበር። የነበረን ደሳሳ ቤት አጥሩ በቀርከሃ የተሰራ፣ መንገዱ የፈራረሰ ነበር። ይህ መኖሪያ ቤት ከተሰራልን በኋላ ግን መንገድ ተሰርቶልናል። የህፃናት መዋያ ስፍራዎች በተሟላበት እየኖርን ነው። በፊት ትምህርት ቤት በየአካባቢያችን ባለመኖሩ ልጆቻችንን ማስተማር አልቻልንም ነበር። አሁን በመንደራችን የተሟላ ትምህርት ቤት በመገንባቱ ልጆቻችንን በቀጣይ ዓመት ለማስተማር እየተዘጋጀን ነው። አኩማ ተናንዱረ ደገጀት ቢሻኒ ወረረምኔ ጅር በፊት በነበርንበት አካባቢ በጎርፍ ንብረታችንን አጥተናል። አርሰን መብላት አንችልም። ክረምቱ እስኪያልፍ ወደ ሌላ ቦታ ተሰደን ብዙ ችግር ስናይ ነበር። አሁን ግን እዚህ ከመጣን ብዙ አገልግሎት እያገኘን ነው። በፕሮጀክቱ ታቅፈው የሥራ ዕድል ተፈጥሮላቸዋል። አሁን እኛ ከተማ አንሄድም። ለምን ቢባል ወፍጮም፣ የገበያ ማዕከልም፣ ትልልቅ የሸቀጥ ሱቆችም ተሟልተውልናል። በመኖሪያ አካባቢ እንዲህ አይነት የህፃናት መጫወቻዎችን መገንባት ለአእምሯቸው እድገት የማይተካ ሚና አለው። እንደሚታወቀው እንግዲህ መንግስት በገጠር ኮሪደር ልማት በርካታ መሰረተ ልማት ያላቸው መኖሪያ ቤቶች እየገነባ ነው የሚገኘው። እንግዲህ አሁን በተገኘውበት በዚህ በአርሶ አደሮች መንደር በገጠር ልማት ውስጥ የማብራት፣ የውሃ፣ የመንገድና የተለያዩ መሰረተ ልማቶች እንደዚሁ የወፍጮ ቤት፣ የገበያ ማዕከላትንም የተገነባላቸው ነው። ይህ እንግዲህ የኢኮኖሚ አቅማቸውን ከማሳደግ ባለፈ ማህበራዊ ትስስራቸውን በማጠናከር ዘመናዊ ኑሮን እንዲኖሩ የሚያስችላቸው ነው። ሀሮሜ ለማህበራዊ ትስስር ከሚሰጠው ከፍተኛ ትኩረት ባሻገር አካባቢው ዘመናዊነትን እንዲላበስና እድገት እንዲያመጣ በር የከፈተ ነው። ሀሮሜ ትልቅ ውሳኔ ነው። እንደ ኦሮሚያ ክልል ገጠሪቷ ወደ ከተማ፣ ህዝቡ ከገጠር ወደ ከተማ ማምጣት ብቻ ሳይሆን ገጠሩ ራሱ ከተማ ማድረግ እንደሚቻል ማሳያ ነው። ሌሎች ዞኖች ውስጥም እየተሰሩ ነው ያሉት። እነሱም የሚፈልጉት ምቹ ኑሮ እዛው ገጠር ውስጥ መኖር እንደሚችሉ ለማድረግ ታስቦ የተሰራ ስለሆነ ይሄ እስከ መጨረሻው እውን እንዲሆን እኛም እንከታተላለን። ባህላዊ እውቀቶችን ከቴክኖሎጂ ጋር በማጣመር ለአካባቢው ነዋሪዎች ቀልጣፋና ዘመናዊ አገልግሎቶች ተደራሽ እንዲሆን ያስቻለው የሀሮሜ ፕሮጀክት ጥንታዊውን ማህበራዊ ትስስር ከዘመናዊ አስተሳሰብና አሰራር ጋር በማዋሃድ ለቀጣይ የልማት ጉዞ አዲስ መንገድ እየከፈተ ነው። በኒውክሊየር ልማት ውስጥ የባለድርሻ አካላት ተሳትፎና ትብብርን እያጠናከረ መሆኑን የኢትዮጵያ ኒውክሊየር ኃይል ኮሚሽን አስታወቀ። በዘርፉ የባለድርሻ አካላት ተሳትፎና ለኢትዮጵያ ኒውክሊየር ኃይል ፕሮግራም የፕላንና ኮሚኒኬሽን ስትራቴጂ ላይ ያተኮረ አውደ ጥናት እየተካሄደ ነው። ዛሬን ጨምሮ ለ4 ቀናት በሚቆየው አውደ ጥናት የሚመለከታቸው አካላት እየተሳተፉ ነው። የኢትዮጵያ ኒውክሊየር ኃይል ምክትል ኮሚሽነር አብዱራዛቅ ኡመር በኒውክሊየር ልማት ዙሪያ ግንዛቤ ማሳደግና የጋራ መግባባት መፍጠር እንደሚገባ ጠቅሰዋል። ለዚህ ደግሞ የባለድርሻ አካላት ተሳትፎ ማጠናከርና ጠንካራ የሆነ የኮሚኒኬሽን ወይም ተግባቦት ስራ መስራት እንደሚገባ ጠቅሰዋል። ይህ አውደ ጥናትም ለሚወጡ ስትራቴጂዎች የጋራ መግባባት ለመፍጠርና አብሮ በትብብር ለመስራት እንደሚያግዝ ገልጸዋል። በተለይም ኢትዮጵያ በኒውክሊየር ልማት ዙሪያ እያከናወነችው ላለው እንቅስቃሴ ለሕዝብ ግንዛቤ ለመፍጠር እንደሚያግዝ አስታውቀዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ አመራሮችና ሰራተኞች ማህበራዊ ኃላፊነታቸውን የመወጣት አካል የሆነ የደም ልገሳና ነፃ የጤና ምርመራ መርሃ ግብር አካሄዱ። የኢቢሲ ባልደረቦች ደም በመለገስ የህይወት አድን ተግባር ያከናወኑ ሲሆን
ከቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ ጋር በመተባበርም ለተቋሙ ሰራተኞች ነፃ የጤና ምርመራ ተደርጓል። ተኩራች ዝርዝሩን አዘጋጅቷል። የእርስ በእርስ መደጋገፍና አብሮነት የኢትዮጵያውያን ዘመናትንም የተሻገሩ ሴቶች ናቸው። ይሁን እንጂ እነዚህ አበይት ባህሎች ከጊዜ ወደ ጊዜ ቅርጻቸውንም እየቀየሩና በዘመናዊ እውቀት እየታገዙ ለአገር እድገት ትልቅ አቅም ወደ መሆን ተሸጋግሯል። በበጋና በክረምት ወራት የሚካሄዱ የአረንጓዴ አሻራ ችግኝ ተከላዎች፣ የአቅመ ደካሞች ቤት እድሳት፣ በትምህርት ድጋፍና በጤና ዘርፍ የሚደረጉ ጥረቶች የበጎነትንም ጉልበት በመደመር እይታ እንዴት ወደ ታላቅ አገራዊ አቅም እንደተቀየረ እየተሰሩ ያሉ ስራዎችንም ያው ምስክሮች ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ተቋማዊ ድምፅ ሆኖ ግንዛቤ የማስጨበጡን ያህል ራሱን በግንባር ቀደምትነት ተሳትፎ በማድረግ አርአያ በመሆን መምራት የሚለውንም መደመራዊ መርህ በተግባር እያሳየ ይገኛል። ይህንን የደም ሕይወት አዳኝነት ተረድተው የኢትዮጵያ ብሮድካስቲንግ ኮርፖሬሽን አመራሮችና ሰራተኞች እጃቸውንም ዘርግተው ደም ለግሷል። ከለጋሾች መካከል አንዱ የሆነው የስፖርት ጋዜጠኛው ተመስገን አለባቸው ደም መለገስ የዘውትር ልምዱና የሕይወቱ አካል ከሆነ ቆይቷል። ያደረገውንም የደም ልገሳም በዚህም የበጎ አድራጎት ጉዞውንም ላይ ሌላ ትልቅ ምዕራፍ ሆኖ ተመዝግቧል። ከ2006 ዓ.ም ጀምሬ በአመት 4 ጊዜ በየ3 ወር ልዩነት ደም በፍቃደኝነት መለገስ ይቻላል እና በእንደዚህ አይነት ሂደት ተሳትፎ እያደረግኩ ዛሬ ደግሞ በተቋማችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባመቻቸው የደም ልገሳ እንዲሁም ደግሞ የጤና ምርመራ ተሳትፎ አድርጌያለሁ። ዛሬ ለ38ኛ ጊዜ ነው እየለገስኩ ያለሁት። በጎነት ሰብአዊነትንም ያስቀደመ የህሊናን እርካታ የሚያጎናጽፍ ለወገን ያለ አለኝታነት በተግባር የሚገለጽበት ታላቅ የህይወት መንገድ ነው ሲሉ ደማቸው ለወገናቸው የለገሱት የኢቢሲ ባልደረቦች አብራርተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ በዚህ ነገር በደንብ ይታወቃል። በዓላት ሲመጡ ለአቅመ ደካሞች የተለያዩ ድጋፎችን ያደርጋል። በክረምት በጎ ፈቃድም ደግሞ እንደዚሁ ችግኝ ተከላም ላይ ሁሉም ነገር ላይ በደንብ የሚሳተፍ ተቋም ነውና የዚህ ተቋም አባል በመሆን የራሱ በጣም ኩራት ይሰማኛል። እንዲህ አይነት ልምዶች እንዲዳብሩም እያገዘኝ ነው የሚገኘው። የበጎ አድራጎት ምላሹ በተቋማዊ ቅንጅት ደምቋል። የቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ በበጎ ፍቃድ አገልግሎት ለኢቢሲ ሰራተኞች ነጻ የጤና ምርመራ ያደረገ ሲሆን በተቋማት ጥረት ማህበረሰባዊ ሕይወትንም የማደስ አቅም እንደሆነ ተጠቁሟል። የቅዱስ ጳውሎስ ሆስፒታል እዚህ ኢቢሲ ሸጎሌ ግቢ መጥተው ነጻ ምርመራ ስላደረጉልኝ እንደ አንድ የኢቢሲ ሰራተኛ በጣም ደስ ብሎኛል። ኢቢሲም ይሄንን ሰራተኞቹ በነጻ ምርመራ እንዲያደርጉ ከጳውሎስ ሆስፒታል ጋር ተነጋግሮ እዚህ መጥተው ነጻ ምርመራ ማድረጋቸው በጣም ትልቅ እድል ነው ብዬ አስባለሁ። የዚህ ድሉ ተጠቃሚ በመሆኔም ደስ ብሎኛል። ጳውሎስ ሆስፒታልን በዚህ አጋጣሚ ላመሰግን እወዳለሁ፣ ምርመራ ስላደረጉልን ማለት ነው። አንዴ የምንሰጠው ደም እስከ የሶስት ሰዎችን ህይወት ሊያድን ይችላል። ስለዚህ በጣም ጥሩ የሆነ የህሊና እረፍት የህሊና እርካታ እናገኝበታለን። ህመምን ቀድሞ በሽታ ሳይኖር ይሄ በሽታ አለ ሳይባል በፊት ስክሪን መደረግ ለብዙ ነገር ይጠቅማል። በዋናነት ደግሞ ተላላፊ ያልሆኑ ህመሞች ለምንላቸው እነ ግፊት፣ እነ ደም እንደዚህ ህመሞች ብዙ ጊዜ ምልክት የላቸውም። ግን ደግሞ ቀድመን ከተመረመርን እነዚህ ህመሞች ስር ሳይሰዱ በፊት ወደ ሌላ የከፋ አደጋ ሳንጋለጥ በፊት ቀድሞ ማወቁ ቶሎ ለመከላከል ይጠቅማል። ኢትዮጵያውያን ክንዳቸውንም አስተባብረው ሀሳባቸውንም አጋርተው በፍቅርና በደግነት ሲደመሩ የማይሻገሩት ፈተና የማይመለስ ጥረት አይኖርም። የበጎ ፈቃድ አገልግሎት የዜጎችን ማህበራዊ ችግሮች ከመቅረፍ ባለፈ እርስ በርስ የመተሳሰብ ባህል እንዲዳብር ምቹ ሁኔታን ፈጥሯል። በዘርፉ እየተመዘገበ ያለው ለውጥ በማህበረሰቡ ዘንድ የአገልግሎቱን ዘላቂነት ለማረጋገጥ የሚያስችል የተሻለ ግንዛቤ እንዲፈጠር አስችሏል። ሰለሞን ባረና ዝርዝሩን አዘጋጅቶታል። ትናንት ለችግር ተጋልጦ የነበሩ ዜጎች ከበጎ ፈቃደኞች ባገኙት እገዛም እፎይታን አግኝተው በተራቸው ደግነትን ሲመልሱ መታየት የበጎ ፈቃድ አገልግሎት በማህበረሰቡ ዘንድ ባህል እየሆነ መምጣትን ያመላክታል። ባለቤቴ በጣም ታማ በዚህ ተርጫ ሆስፒታል ላይ ነበረች። እዛኔ በጣም ደም አስፈልጎት ነበር። እንዳሁኑ እንኳን ደም የሌለበት ጊዜ ለባለቤቴ ህይወትን አትርፏል። አትርፎ ዛሬ በህይወት አብረን አለን። ወልደን ከብረን ዛሬ እግዚአብሔር ይመስገን። ባለቤቴ ምትክ አንድ ሰው እንደሱ አይነት ቢያጋጥም የኔ ደም ሊያተርፍ ይችላል። በጠዋቱ
መጥቼ በደስተኝነት ነው የሰጠው። ይህ ተግባር በተርጫ ጠቅላላ ሆስፒታል በተለይም ለእናቶችና ህጻናት የሚሰጡ የጤና አገልግሎቶች ላይ ተጨባጭ ለውጥ እንዲመጣ ማስችሏል። የህጻናትን ህክምናን ብቻም ሳይሆን የበርካታ እናቶችን የድንገተኛንና በቀጠሮ የሚሰራውን ቀዶ ጥገናዎችን በተቀላጠፈ ሁኔታ ለማድረግና በፊት ሲሰጥ ከነበረው ህክምና በጥራትም በቁጥርም እጅግ ከፍተኛ የአገልግሎት ለውጥ እንድናገኝ አድርጎናል። በአካባቢው የደም ባንክ አገልግሎት ስራ መጀመሩ ከዚህ ቀደም የነበሩ እንግልቶችን በማስቀረት ለማህበረሰቡ እፎይታን ፈጥረዋል። ደም ባንክ እዚህ ከመከፈቱ በፊት ከውሳና የደም ባንክ ባለሙያዎች መጥተው ደም እየሰበሰቡ ወስደው አጣርተው ነበረ። የተወሰነ ውስን ደም ይልኩልናል። የተርጫ ደም ባንክ ከተቋቋመበት ጊዜ ጀምሮ የተርጫ አጠቃላይ ሆስፒታል አለ፣ ፕራይመሪ ሆስፒታሎች አሉ። ስለዚህ ለነዚህ ሆስፒታሎች ደም የተጣራ ደም ማቅረባችን የማህበረሰቡን አንደኛ ኢኮኖሚያዊ ጫናቸውን፣ ማህበራዊ ጫናቸውን፣ ዘርፈ ብዙ ጥቅሞችን ነው ለማህበረሰቡ እየሰጠ ያለው። የታርጫ ጠቅላላ ሆስፒታል ስራ አስኪያጅ አቶ ተስፋዬ አሸናፊ እንደሚሉት በሆስፒታሉ የበጎ ፈቃድ አገልግሎቶችን በቋሚነት በማስቀጠል የህብረተሰቡን ዘላቂ ተጠቃሚነት ለማጎልበት ትኩረት ተሰጥቷል። ቋሚ የደም ልገሳ የሚያደርጉ የሚሰጡ አባላት አሉ። እነዛን አባላት ቁጥር አሉ። እነዛን ቁጥር በይጥፍ ለመጨመር ነው አቅደን እየሰራን ስለሆነ አጠቃላይ መደበኛ ተግባራት አሉ። ከዛ ጋር አቀናጅተን በየ3 ወሩ በየ6 ወር እየሰጠን ነው የቆየ ነው። ዛሬ የክረምት ደግሞ በልዩ ሁኔታ አጠቃላይ ስታፉ የተሳተፈበት ሂደት ነው ያለውና ስለዚህ ለኛ ትልቅ አስተዋጽኦ ያለው የትልቅ ችግራችን ሊፈታ የሚችል አካሄድ ነው አሁን እየደነ ያለ ነው። የደም ልገሳን ጨምሮ በ14 የተለያዩ መስኮች ዜጎችን ተጠቃሚ ያደረጉ የክረምት ወራት በጎ ፈቃድ አገልግሎት ተግባራት እየተከናወኑ ይገኛል። ኢትዮጵያንን የሚለያዩ ትርክቶችን በመቀየር አዲስ የሀገር ገጽታና የቱሪዝም አቅምን ለመፍጠር የተጀመረው ዲጂታል ዲፕሎማሲ ታሪካዊ ምዕራፍ ላይ ደርሷል። በዘርፉ የሚስተዋለው የመንግስትና የግሉ ዘርፍ ጥምረትም ውጤት እያመጣ ነው። በአድዋ ድል መታሰቢያ በይፋ የተመረቀውና ለ192 ሚሊዮን የአማዞን ተመልካቾች ተደራሽ የተደረገው ተከታታይ ፊልም የዚህ ማሳያ ነው። ለመሆኑም የትናንቱን የድል ታሪካችንን ከዛሬው ዘመናዊ ዲፕሎማሲ ጋር በማስተሳሰር ፊልሙ ምን ፋይዳ ይዞ ቀርቧል ለሚለው ተከታዩን የሄለን ተስፋዬ ዘገባ ተካትለን እንመለስ። No one cares about a heartbroken black man. We are always the problem, but never the victim. የሚገኘው በአድዋ ድል መታሰቢያ ነው። እንግዲህ በዓለም አቀፍ አማዞን ፕራይም ቪዲዮ አማካኝነት ለ192 ሚሊዮን ዓለም አቀፍ ተመልካቾች የኢትዮጵያን ባህልና ታሪክ እንዲሁም የከተማችንን አዲስ ገጽታ የሚያስተዋውቀው Why Are You Not Here የተሰኘውን የቴሌቪዥን ተከታታይ ሲሪስ ተመርቋል። የኢትዮጵያን የረጅም ዘመን ታሪክ፣ ደማቅ ባህልና የከተማችንን አዲስ ገጽታ ለዓለም አቀፉ ማህበረሰብ ከማስተዋወቅ አኳያ ይህን የመሰሉ ዓለም አቀፍ ደረጃቸውን የጠበቁ የሚዲያና የኪነ ጥበብ ስራዎች መዘጋጀታቸው ለሀገራችን የቱሪዝምና የገጽታ ግንባታ ያላቸው ፋይዳ እጅግ የጎላ ነው። የትናንቱ የድል ታሪካችን ከዛሬው ዘመናዊ የዲጂታል ዲፕሎማሲ ጋር አዋህደን ለዓለም አቀፉ ማህበረሰብ ኢትዮጵያን የምናስተዋውቅበት ሁኔታንም የፈጠረ ነው። እንግዶች ይገኛሉ። ከነሱ ጋር ደግሞ ቆይታ የማደርግ ይሆናል። This ain't no Dubai. This is definitely not Vegas. This ain't no Cancun. We in Ethiopia. የፊልሙ ዋና ዓላማው ይሄ ነው። በድንገት በእንግድነት በመጡ ጊዜ ነው ያዩ። የሆሊውድ አክትረስ አብራለች። ኢትዮጵያውያን በዚህ ውስጥ ተሳትፈዋል። ፊልሙ ሲሰራ አንድ ቦታ ላይ ብቻ በመሆን አይደለም፣ ከቦታ ቦታ በመዘዋወር ነው። በከተማችን ትልልቅ ሪዞርቶችን፣ አየር መንገዳችንን፣ የአድዋን ድል መታሰቢያ አጠቃላይ ደግሞ አይተሽ ከሆነ ገጽታው የከተማ ሁኔታ እንኳን ለነሱ ለኛም እየገረመን ያለው። እኛ ስለ ራሳችን ታሪክ ካልተናገርን ሌሎች በተሳሳተ መልኩ ሊናገሩ ይችላሉ። እነኚህ ሰዎች ታሪካችንን ስላዩ እውነተኛውን ነገሩልን። አዲስ አበባ ቤቴን አዲስ አበባ ኢትዮጵያ በተለይ አዲስ አበባ ሴንተር ኦፍ ግራቪቲ እየሆነች ነው ያለ ነገር አለ። ፓን አፍሪካኒዝም መነሻ ነች። የተጸነሰበት የተወለደበት ብዙ መሰረታዊ ነገሮች አሉ። የቱሪዝም ፕሮሞሽንና ማርኬቲንግ በአንድ አይነት መንገድ ብቻ አይደለም የሚሰራው። በእያንዳንዱ ቱሪስት የመሆን አቅም ያለው የግሎባል ኮሚኒቲ ላይ መዳረስ መቻል አለብን። ከዚህ ውስጥ አንዱ ፊልም ነው። ሀገራችንን የሚያስተዋውቅ ነገር ስለሆነ ኢንተርናሽናል ሙቪ ነው። እኔ በጣም ደስተኛ ነኝ። በጣም ኢንጆይ አድርጌ የሰራሁት ስራ ነው። ኢን ጀነራል ኢትዮጵያ ምን ያህል እንደመጣች፣ ምን ያህል ፋሲሊቴትድ እንደሆነ፣ እንደተሻሻለን፣ እንደተለወጠ ሁሉንም ሃርድ ወርካችንን ለዓለም መናገር ይችላል ብዬ አስባለሁ። አባቶቻችን የዛሬ 130 ዓመት ያሸነፉት ነጮች ወይ ደግሞ ወራሪ ነጭ የምንለው ብቻ አይደለም።
አስተሳሰቡን ጭምር ነው ያሸነፉት። የትርክታችን መሰረትም የሚጀምረው ከዚህ ነው ማለት ነው። ይህ በዓለም አቀፍ ደረጃ የሚቀርበው የኪነ ጥበብ ስራ ልዩነቶቻችንን እንደ ውበት አቅፎ የሚያደምቀውን ህብረ ብሔራዊ አንድነታችንን በዓለም አቀፍ አደባባይ በጉልህ የሚያሳይ ነው። ይበልጥ የኢትዮጵያን እሴት የጋራ የሆነችውን ሀገር በአዲሱ ገዢ ትርክት ማጽናትና አዎንታዊ ገጽታዋን መገንባት ደግሞ የዚህ ትውልድ ኃላፊነት ነው። የውጭ ዜና። ኢራን በሆርሙዝ የባህር ውስጥ መተላለፊያ በኩል አዳዲስ የመርከብ መስመሮችን በተመለከተ ለመወሰን ከኦማን ጋር የመጨረሻ ስምምነት ላይ ለመድረስ መቃረቧን አስታወቀች። ይህ ስምምነት የቀጠናውን የንግድ መርከቦች እንቅስቃሴ ወደ ነበረበት ለመመለስ ያለመ እንደሆነ ተገልጿል። ነገር ግን ስትራቴጂካዊው የውሃ መንገድ ሙሉ በሙሉ ከመከፈቱ በፊት አሜሪካ የቀረቡላትን ቅድመ ሁኔታዎች ማሟላት አለባት ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት ዋሽንግተን የጦር ካሳ መክፈል፣ ማዕቀቦችን ማንሳትና ወታደራዊ ዛቻዎችን ማቆም ጨምሮ ሌሎች በቴህራን የቀረቡ ጥያቄዎችን ማሟላት አለባት። ከኦማን ጋር የሚደረገው ስምምነት በመጨረሻው ምዕራፍ ላይ ይገኛል ያሉት የውጭ ጉዳይ ሚኒስትሩ አሜሪካ በቴህራን የቀረቡላትን ጥያቄዎች ካላሟላች በቀር ቴህራን መስመሩን እንደማትከፍት አስምረውበታል። ኢራንና አሜሪካ በቀጥታ ድርድር ላይ እንደሆኑ ቢገለጽም ከቴህራን የሚወጡ መረጃዎች ግን ይህንን አያመላክቱም። ዘገባው የሮይተርስ ነው። ተመልካቾች ለ6 ሰዓት የተዘጋጁ ዜናዎች እነዚህ ናቸው። 7 ሰዓት ሲሆን በምዕራፍ 2 እንመለሳለን። ቀጣዩ ሰዓት የቢዝነስና የስፖርት ዘገባዎች ነው። እሱን እንድትከታተሉ በአክብሮት ጋብዛለሁ።